በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ሐሙሱ ለወርሃ ጥቅምት በዛቲ ዕለት ኮነ ቅዱስ ኢላሞን ሰማዕት ወዝንቱ ቅዱስ ኮነ ማኅገረ ኒቆምድያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 15 በዚች ቀን ከኒቆምድያ ሀገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህም ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም አስተማሩት። ከዚህ በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው። የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆች ታምራትንም የማድረግ ሀብትን እግዚአብሔር እስከሰጠው ድረስ በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ ዕውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በዕውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜም ዓይኖቹ ድነው አየባቸው፣ ጤነኛም ሆነ። ንጉሡም ዓይኖቹ የተገለጡለትን የዚያን ዕውር ዜና በሰማ ጊዜ ወደ እርሱ አስቀረበውና ዓይኖችን ማን አዳነህ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሞን ፈወሰኝ። እርሱ እጁን በዓይኖቼ ላይ አድርጎ በስመ አብ ወወልድ መንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜም አየሁ አለው። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሥ ፊት በግልጥ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ ወታደር ልኮ ቅዱስ ቢላሞንን አስቀረበው። ስለ ሃይማኖትም በጠየቀው ጊዜ እርሱ ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሡም በብዙ ሽንገላን በመሸንገል አባበለው፣ ብዙ ቃል ኪዳንንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማኝ እኔ ጽኑ ስቃይን አሰቃያለሁ አለው። ቅዱስ ቢላሞንም እኔ ከስቃይ የተነሳ ፈርቻ ሃይማኖቴን ልውጭ ፈጣሪን አልክድም አለው። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥም ማሰቃየትን ጀመረ። በግርፋት፣ በስቅላት፣ በባህር ስጥመትም፣ ወደ እሳት በመወርወር በተለያዩ ስቃዮች ሁሉ ብዙ ጊዜ አሰቃየው። በዚህ ስቃይ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርሜላዎስ አምሳል ተገልጦለት እንዲህ የሚል የደስታ ቃል አሰማው። የመረጥኩ ቢላሞን ሆይ ደስ ይበል፣ እኔ ሰማያዊ መንግሥትን አዘጋጅቼልሃለሁና አለው። የንጉሡም ጭፍሮች ይህን የደስታ ቃል ሰሙ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው እነርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉሥ ፊት ገለጡ። በዚያም ጊዜ ራሶቻቸውን በሰይፍ እንዲቆርጡ ንጉሡ አዘዘ። ቅዱስ ቢላሞንንም እንዲቆርጡ ታዘዘ። ከልጅ ጭፍሮች ጋራም እንዲህ ገድሉን ፈጸመ። ቁጥራቸውም 158 ያህል ነው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበርክበተ አጽምክሙ ወርቅ አዝቂር ወቂያርቅ ወሰላም ለሲል ረዳ ጳውሎስ ማይነቅ ዘጸለለ በጌጋይ እምነጽሮታ ለዘድቅ አይነ ህሊና የፈውሱ በምራቅ ሰላም ሐዋርያቲሁ ለአብ ዘአሐዙ ዮም በቃለ ጥበብ በቤተ ክርስቲያን አቲንተ አሕዛብ ያስተጋቡ መጻሕፍትን ባሕረ መለኮት ርኢብ ከመጽጊያት ያሰጋብን። በዚችም ቀን የቢላሞን ማኅበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞም የሰላትዮን፣ የአጥራኪስ፣ የኢናፊር፣ የአድሪናቆስ፣ የአርሞሊስ፣ የአርሞቅስ፣ የአድማን፣ የአርሚስ፣ የቅድስት ጾመታ፣ የአባት ኢሳይያስ፣ የጳውሎስ ረድእ፣ የሲላስና የሐዋርያትም የዕረፍታቸው መታሰቢያ ነው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን።